ዛሬ ሰይጣኔንም አታምጣው እያልክ አንዳንዴ ትበሳጨለህ። ጠላትህን እንኳን አታምጣብኝ ትላለህ። ምን ያህል እንደመጣና እንደወረሰህም በዚሁ ይታወቃል ማለት ነው። ሰይጣኔን አታምጣው። አንዳንዴም ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። ለምን በዶሮ አታልለዋለሁ ማለት ነው። ግን እንዲህ በቀላሉ በዶሮ የሚታለል አይደለም ማለት ለምን እናቶች እያባበሉት ስለኖሩ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚለውን ቃል በቅርብ ተቀብለነው ዘወትር አጽድቀነው ኖረናል። ስለዚህ አይነ ጥላውንም ስም እየሰጠን ሰይጣን ነው እንዳንል አይነ ጥላ ነው እንላለን። ቡዳ ነው እንዳንል ማለት ሰይጣን ቡዳ ነው እንዳንል ቡዳ ነው ብለን እንተንላለን። በቃ እንሸፍናለን፣ መሸፋፈኛ አለን። ስለዚህ የአዘቅቱ ጉዳይ የሚታይ እንግዲህ በእውቀት ብቻ አይደለም ማለት ነው። ወደ ታች መውረዳችንን በኢኮኖሚስት እና በኢኮኖሚ ሳይንቲስቶች አይደለም የሚታወቀው፣ በዚህ ብቻ አይታወቅም። መስገድ ስትጀምሩ ጆሮአችሁ ይሰማል። እጃችሁን መዘርጋት ስትጀምሩ ህሊናችሁ ያደምጣል። እንደገና መንበርከክ ስትጀምሩ ነፍሳችሁ መንፈሳዊ ነገርን ትናፍቃለች። ታዲያ ቤተ ክርስቲያን ሰዎች የሚሰግዱት እኮ አሁን ባለፈው በቃ ህማማቱ ላይ ብቻ ነው። ስለዚህ አይሰሙም። ሌላው ጊዜ የስግደት ጊዜ የላቸውም፣ የአምልኮት ጊዜ የላቸውም፣ የመንበርከኪያ ጊዜ የላቸውም። ስለዚህ አይሰሙም። ስሙን ብቻ ነው የሚሉት። እናንተ በትክክል ከሰማችሁ በኋላ እነሱ ስሙን ሲሉ ደግሞ በእናንተ ጆሮ ውስጥ መንበርከክ ስለጀመራችሁ መስገድ ስለጀመራችሁ የእነሱ ነገር አይሰማችሁም። የምታዩት እውነት ስላለ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። እውነቱን ማንም ሰው አይሸፍነው። ሁልጊዜ የሚሰግድ ሰው ሰግዶ የሚተኛ መልክአ ሩፋኤል ጸልዮ ሰግዶ የሚተኛ ሰው መናፍስትን በህልምም አይረብሹትም፣ ከእግዚአብሔርም በቂ መልእክት ይቀበላል። ድጋሚ መተትም ቢላክበትም ያሳያል ምልክት። እኔ አሁን ለምሳሌ ብዙ ጊዜ በህልሜ በር ሲያንኳኳ ያሳየኛል። በሩን ልከፍት ብዬ ማነህ ስለው ጸጥ ካለ አይ አትገባትም፣ በህልሜ ነው እንግዲህ የሚታየኝ እና ሊገባ የሚፈልግ መንፈስ አለ ማለት ነው ብዬ ተረጉመዋለሁ። በር በመሰረቱ ልብ ነው፣ ቤት ልብ ነው እና መንፈስ በቤት የሚመስለው ወይም ደግሞ እግዚአብሔርን በቤት መስሎ የሚያሳየን የልባችንን ሐሳብ ነው ማለት ነው እና ንስሐ መግባት ማታ ማታ መልክአ ሩፋኤል ጸልዮ መስገድ በጣም ትልቅ ነገር ነው። መልክአ ሩፋኤል ብዬ የለቀኩላችሁ እንትን ጸሎት አለ። በጣም ረጋ ብዬ በጣም ብዙ ሺህ ሰው ነው ያየው። መልክአ ሩፋኤል ብላችሁ ብትጽፉ ታገኙታላችሁ። በዛ ላይ መነጋገር ይቻላል፣ መጸለይ ይቻላል እና ምንም ሳትቸኩሉ መስገድ እየጸለያችሁ መስገድ እግዚአብሔር የሚያግዛችሁ እውነተኛ ሰጋጅ እውነተኛ ፐርፌክት የሆነ ጸሎት መንፈሳዊ ሰው ስትሆኑ ነው። ትክክለኛ በቃ የገባው ጎበዝ ክርስቲያን ጎበዝ አስቀዳሽ ማለት ነው። ቅዱስ ቁርባን የሚቀበል በሰዓቱ የሚያስቀድስ ቅዳሴ የማይቀር ማህሌት የማይቀር ወይም ደግሞ አሃዱ ሳይባል የሚደርስ እንደማለት ነውና በህይወታችሁ ትጉ ስትሆኑ እግዚአብሔርም ደግሞ ያግዛችኋል ማለት ነው። መልክአ ሩፋኤል ይሄ ነው። እሺ ቤተሰቦች መልክአ ሩፋኤል ብላችሁ ስትገቡ ወደ 238 ሺህ ሰው አይቶታል። ይሄን ጸሎቴን 4 ዓመት ሆኖታል። 4 years ago ነው የሚለው። ብዙ ሰዎች ተጠቅመውበታል ብዬ አስባለሁ። 238 ሺህ ሰው ማለት በየጊዜው በየቀኑ ስታዳምጡት በዛ ልክ ደግሞ ረጋ ብዬ ነው ያልኩት። እየሰገዳችሁ ሲሆን ይሄንን 17 ደቂቃ ነው የሚፈጀው። ይሄንን ጸሎት እየሰገዳችሁ ስትሉት እንትን ይልላችኋል። በአፋችሁ ስለሆነ የምትሉት በአንድ ጊዜ ሁለት ወፍ ነው። አፋችሁም እየጸለየ ነው፣ ጉልበታችሁም እየሰገደ ነው። እናንተ ላይ መቋቋም ያቅተዋል። ማታ ማታ አይምሯችሁ ሁሉ ነገራችሁ እንዲስተካከል የምትፈልጉ ከሆነ መልክአ ኡራኤልና መልክአ ሩፋኤል በጣም ወሳኝ ነው። በተለይ መልክአ ሩፋኤል የአባቶቻችን ያስተማሩን ነው። ጧት ደግሞ ሳይጸልዩ አለመውጣት፣ ሳይሰግዱ አለመውጣት ቢያንስ እንኳን 21 12ም እንደው ጎበዝ ከሆነ 41 እና 64ም ከዛም በላይ የሚቻል ከሆነ ሰግዶ መውጣት ቀኑ ብሩህ ነው የሚሆንላችሁ። በጧት የመነሳት ልምድ ያለው ሰው ሁልጊዜ አይምሮ በጣም ንጹህ ነው፣ በጣም ነቃ ያለ ሰው ነው።
አርፍዶ መነሳት በጣም ከባድ ነው ታውቃላችሁ አይደል? በጣም ይጫጫናል። ቀኑ ደብሯችሁ ነው የምትሉትና ሁልጊዜ ጧት እንድንጸልይ አባቶቻችን እንድንነሳ የሚያደርጉት እኮ በስጋም በነፍስም ብሩህ እንድንሆን ነው። አንድ ወቅት ላይ አንድ መንፈስ ሀብታም ነው ሰውየው፣ ባለጸጋ ነው። ውድድር በጣም እየበረታ ሲመጣ ጓደኞቹ እየቀደሙት እየጠለፉት ሲመጡ እኔም እነሱ ወደሚሄዱበት መሄድ አለብኝ አለና ሄደ። ጠየቃቸው ጋብዞ ምናምን በደንብ አጠጥቶ አስክሮ ሲጠይቃቸው አንደኛው ሹክ አለው። ለምን እከሌ ጋር ሄደህ አታሰራም አለው። አጠጥቶት እኮ ነው በደንብ አሰከረውና ቆይ ላስክረው ዛሬ እያሻሸው እንደው ለመሆኑ የሀብት ምንጭ ምንድን ነው ለምን አትነግረኝም? እኔም በውድድር አብረን ነበርን፣ ግን እኔ ወደ ታች ወረድኩ፣ ሌላው ከፍ ከፍ አለ። ጓደኛዬ ከሆንክ ሚስጥሩን ለምን አትገልጽልኝም አለው። በደንብ አጠጣው። እንግዲያው ታልክሳ እያለ እየተንተባተበ የሚኬድበት ቦታ አለ፣ እንደዚህ ነው አለው። ከዛ ሄደ። ሲሄድ ድሮ የምታውቃቸው ሀብታሞች የሉም አለው። ኧረ አሉ ብዙ ማቃቸው የእነ ቀኛዝማች እነ ግራዝማች አይ ከመንግስት አካላት የምታውቃቸው የሉም? በባለስልጣን እንደ ደረጃ የነበሩ በኃይለ ሥላሴ ጊዜ እነ ከሌ እነ ደጃዝማች እነ ምናምን ብሩ እንደዚህ የሚባሉ አሉ አለው። መቃብሩን ታውቃለህ? አዎ አውቃለሁ። ሂድና የመቃብሩን አጥንት አምጣ አለው። አየህ የመቃብር አጥንት ፍለጋ ተጉዞ ቀስ ብሎ ከሌሊቱ በ6 ሰዓት ሰው በተኛበት ጊዜ ካህናቱ ወደ ማህሌት ወደ ሰዓታት በሚሄዱበት ጊዜ እሱ መቃብር ውስጥ ገብቶ የነ ቀኛዝማቾችን የፊት አውራሪዎችን የነ በራምበራሶችን አጽም ይመርጣል። ይሄኛው ሀብታም ነበረ። በፊት ጥናቱን ጨረሰ። ዘር ማንዘራቸው እንግሊዝ አሜሪካ ምናምን ሆነው እነሱ ድል ያሉ ቱጃሮች ናቸው። ከዛ መቃብሩን ሄደና ቀኝ እጁን የተባለው ቆፍሮ ቀኝ እጁ ጋር በሳጥን በኩል ደረሰ። ቀስ ብሎ ፈለቀቀ። ሲያመጣ ቀኝ እጁን ያመጣው አየ መቃብር መንፈስ ስከል ኤንድ ቦን የሚባለው ቀኝ እጁን አመጣና እዛ ላይ ሲያስመትት ሰይጣኑ እዛ ሆኖ ደግሞ ያዩ ነበር። አራዳው ሰይጣን ይሄ ሞላጫው ሰይጣን ከመቃብር የማይጠፋው የዚህን ሰውዬ መጨረሻውን ጉዱና ያለው ብሎ ተከተለው። ላው ላይ ጉብ አለና ተመካከሩ። ግን ሁለት ነበሩ ሰይጣኖቹ። እኔ ልግባበት እኔ ቻው ባይ አለው አንደኛው። አረ ከዚህ ጋር ምን ይዚ መላስ ከሰከሰ ሲለው አረ እባክህ ጉዱና ያለው ብሎ ገብቶበት አለ ሰዓቱ ሄዶ የቀኛዝማች እጅን ይዞ ሲያሟረተ ሀብታም ሆነ። ሀብቱ ከየት ነው የሚመጣው? ከዘር ማንዘሩ። አየ በቀኛዝማች እጅ የልጅ ልጆች አሉ፣ እንግሊዝ አሜሪካ አሉ፣ ከነሱ ይመጣል። አዲስ አበባ ቁጭ ብሎ ውጭ ያለውን ገንዘብ ይሰልባል። ይሄን ስትባሉ ግራ ይገባችኋል። አረ ይሄ በሙሉ ሲያሟርት የኖረ ነው። አሁን በውጭው ዓለም ይሄ ኤሮፑ በሙሉ የዚህ ሟርት መንፈስ ነው። እያንዳንድ ሲም ላይ የራሱ የሆነ ኮድ ያለው ነው። ገንዘብ በርከት ሲል ሙልጭ ያደርገዋል። መጀመሪያ ከልብ ይሰርዛል። ከዛ በኋላ ከባንኩ የለም። ይህን የሚያውቁት የተወሰኑ ምስጢራዊ የሆኑ ሰዎች ብቻ ናቸው። አንተ ዝም ብለህ ያው የድሮ አገዛዝ ነው እኮ። ድሮ ሰው እየተሸጠ ነበር የሚገዛ። ዛሬ በገንዘብ እየገዛ ጉልበትህን፣ አእምሮህን፣ አጠቃላይ ኑሮህን በቁጥጥር ስር ያውሉታል። በጣም ብልጦች ናቸው። ዛሬ ግዙን ብለን ወይ አገር ለቀን ግዙን ብለን እኮ በገዛ ፈቃዳችን በእጃቸው ውስጥ ገብተንም ክብርም የለንም፣ አያመሰግኑንም። እግዚአብሔር ይስጣችሁ እንኳ አይሉ። ምን እዚህ ነው ፊትህ ያማረው ይሏችኋል። አገራችሁ የበላችኋት ጎመንና ጤናማ የሆነች ወዝ የነበራትን ወዝ ያመጣኸው እኮ እዚህ በልተህ ነው ይሏችኋል። እዚህ ጠግባችሁ ነው ይሏችኋል። አገራችሁ ልብስ አለው ይሏችኋል። አገራችሁ ቲማቲም አለው ይሏችኋል። ምን ትላላችሁ አሁን? አለ ብትሏቸው አያምኑም። አገራችሁ ቤት አለው ይሏችኋል። ዛፍ ላይ ተንጠልጥነን የምናድር ይመስላቸው። ለምን ሁላችንም እጃቸው ውስጥ ገባን? ማንም ሳይሸጠን ተሸጠን። አያችሁ፣ እግዚአብሔር ምሕረቱን ያብዛለን። በጣም የተጎዳን ህዝቦች ነን፣ አይምሰላችሁ። በስነ ልቦና መንፈሳዊ ህይወት ስታዩት በእውነት ብዙ ክፍል ላይ ሞራልን የሚነኩ ነገሮች ታልፋላችሁ። ያም ሆኖ እንኳ በረከታችሁ ላይ ደግሞ የሚታገለው ጠላት ከውስጥ ከሀገር ቤት ጀምሮ እዚህ ተከትሏቸዋል።
ምቀኛው ከሀገር ቤት ወጣች ብሎ እየሳቀ እየደባበሰ በቅባቱ በምኑ በነጠላው በቀሚሱ በምኑ በወርቁ በሽልማቱ በስጦታው እያረጉ የሚሰጧችሁ ስጦታዎች ውስጥ እርግማን ያለበት ነው። እየሳቁ ነው። ታዲያ እዚህም መታችሁ መንከራተት፣ መሰቃየት፣ ደክማችሁ ዋጋችሁን ስጣጡት የሆነ ቦታ ላይ አመለኛ፣ ሱሰኛ፣ ነጭናጫ ትሆናላችሁ። ጠብቻ የሚቀናችሁ ኩርፊያ፣ ንዴት፣ ሁከት ነው። በቃ ይሄ ይቀናናል። ከፍቅር ይልቅ መጋጨት፣ ከሰላም ይልቅ ጦርነት ይስማማናል። እንደ ሀገርም እንደ ሕዝብም የምንሆንበት መንፈሳዊ እውነት ካጣነው ቆይተናል። ይሄ የመቃብሩ መንፈስ ነው። ያ እንደዚህ የበለጸገው ሰውዬ በኋላ ታመመ። በሟርት ሲያሟርት ከሚስቱም ተጣላ፣ ከልጆቹም ተፋታ። ያጋንንት እንጀራ ነው። አየህ፣ እየሰማችሁ ነው። ከፍ ላለሁ ብሎ ከፍ ያለው ቦታ ላይ ከፍታ የለም። በቃ የሆነ የጨለማ ዝና ወይም ደግሞ የጧት ዝም ብሎ የውሸት ሀብታም ነው ምናምን ወሬኛ ቱሪናፋ የሚገልጹት የቱሪናፋዎች ድምፅ ብቻ ነው። ሌላ ትርፍ የለው። በኋላ መንፈሱ አልጋ ላይ መተኛት የሚገባውን ትቶ ከአልጋው ላይ አልጋ ውስጥ ከተተው። አልጋ ውስጥ መቃብር አይደል ሲቆፍር የነበረው። በጣም የሚያማምሩ መኝታ ቤቶች አሉ፣ ግን ፈርቶ የሚተኛው አልጋ ውስጥ ነው። ሰይጣኑ አልጋው ላይ ይተኛል፣ እሱ አልጋ ስር ይተኛል። እንደዚህ እኮ ነው። አልጋ ስር ካልተኛ ሲያቃዣው ነው የሚያድረው። እባብ፣ ዘንዶ፣ አንበሳ፣ ነብሮ ነው ውረድ አልጋዬን ልቀቅ ሲለው እሺ ጌታዬ እሺ። ሀብታሙ እኮ ነው ባለጸጋው። አልጋ ስር ታችኛው ውስጥ ስሊፒንግ ባግ አንጥፎ ታች ሲተኛ እያንኳረፈ ይተኛል። አልጋ ላይ ከተኛ አይፈቅድለትም። አየህ፣ ሀብት እንደዚህ ነው። አልጋ የለውም ሀብት፣ ውሸታም ነው። የሟርት ገንዘቦች እንደዚህ ናቸው። እና እስከ ሌንድቦን ወይም የአጽም መንፈስ እንደዚህ ነው የሚያደርገው። እና ማንም ሊያስረው በዚያ ጊዜ አይችልም ነበረ። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበረ። ሊያሸንፈውም የሚችል አልነበረም። አያችሁ፣ አዲስ ኪዳን መግቢያ ላይ ነው ይሄ። ክርስቶስ ባለበት ዘመን ነው ይሄ እንዲሆነው። ስለዚህ በአዲስ ኪዳንም እንዲህ አይነት መታሰር አለ ማለት ነው። ብረት የሚሰባብር እንግዲህ አስቡት፣ ብረት ነው። ፖሊስ መጀመሪያ ኃይለኛ ነው ብሎ የሚገምተውን ነገር ብረት ነው የሚያደርገው።